ጤና ይስጥልን። ዜና ፈጠነ አጫጭር ዜናዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በድሬዳዋ የታይዋን ገበያ አዳራሽ 120 ነጋዴዎች ሱቆቻቸውን ተዘግቶባቸው እንግልት እየደረሰባቸው መሆኑን ተገለጸ። በሰራነው ልክ ተገቢና ገበያችንን ያማከለ ሕጋዊ ግብር ለመክፈል ዝግጁ ነን። ነገር ግን ከሥራ ውጪ የሚያደርገንንና የሚያከስረንን አሰራር ሊጫንብን አይገባም ሲሉ ነዋሪዎች ተናገሩ። ወደ ሌላ አጫጭር ዜናዎችም እናመራለን። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ወደቀ ስለተባለው የጦር ጀት በማህበራዊ ትስስር ገጾች ሲሰራጩ የቆዩት መረጃዎች ትክክለኛ መሆናቸውን ኢትዮጵያ ቼክ አረጋገጠ። የመረጃው መሰራጨትን ተከትሎ አንዳንዶች የጦር ጀቱን በኦሮሞ ነጻነት ሰራዊት ታጣቂዎች ተመትቶ መውደቁን በመጥቀስ ምስሎችን ያጋሩ ሲሆን በተቃራኒው ደግሞ ምስሎችንና ቪዲዮዎችን በሰው ሰራሽ አስተውሎት ወይም በኤአይ የቴክኖሎጂ ውጤቶች ተሰርተው የቀረቡ ናቸው ሲሉም ተደምጠዋል። የኢትዮጵያ አሜሪካውያን ዲያስፖራ መሪዎች ከአሜሪካ ኮንግረስ አባል ሳራ ጃኮስፕ ጋር በሕዝብ ደህንነትና ሰብአዊ መብቶች ዙሪያ ተወያዩ። የሚቀጥሉት ሳምንታት የዲያስፖራ ልዑኩ በዋሽንግተን ዲሲ ኮንግረስ አባላት፣ ከውጭ ጉዳይ ሚኒስቴር ባለስልጣናት፣ ከፖሊስ ጥናት ተቋማትና ከሰብአዊ መብት ተሟጋቾች ጋር ተከታታይ ከፍተኛ ስብሰባዎችን ለማድረግ ማቀዱ ታውቋል። ተጨማሪ ዜናዎችን ይዘን እንመለሳለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ሰላም ሁኑ። ይህ የፈጠነ ሚዲያ ነው።